ከሳቢያቸው የሚያስወጣ ቅያሬዎችን ነው ማድረግ የጀመሩት። ዶሚኒክ ሶላንኬን አስገቡ፣ ማቲያስ ቴልን አስገቡ። በአቋማቸው መጽናት አልቻሉም። በእርግጥ ሶስተኛ ጎልም አስቆጥሮባቸዋል ይዜ ከዛ በኋላ ያው አማራጭ የላቸውም። 3-1 እየተመራ በሳቤ ልቆይ አትችልም። 65-70 ደቂቃ ሆኖ አስቸጋሪ ሊሆን ይችላል። ግን ቀድመው ነው እርሳቸው መውጣት የጀመሩት። ተጫዋቾቻቸው እንዲያጠቁ ፈለጉ፣ ጎል እንዲያገኙ ፈለጉ እና የዮኮሬሽ ጎል የአይጎር ቱዶርን እቅድ አበላሸች ማለት ነው። የመጀመሪያውን ጎል የኤዝዴም ጎል ፕላናቸውን አበላሽታባቸው ነበር። ወዲያው ነው ወደ ጨዋታው መመለሳቸው፣ ኮሎማን ወዲያው አቻ ማድረጋቸው ባሉበት እንዲቆዩ ያደረጋቸው። የዮኮሬሽ ጎል ግን ከዛ በኋላ አርሰናል ስህተት ስላልሰሩ በጥሩ መንገድ እንዲቆዩ የሆኑበት ሂደት አለ። በትናንትናው ጨዋታ ላይ በአርሰናል በኩል እንደ ክፍተት የምናነሳው እና እንደ ጥንካሬ እኔ አርቴታ ላይ የማነሳው አለ፣ እንደ ክፍተት የማነሳው አለ። ጥንካሬው ቲምበርን አየው፣ ደክሟል። ኳስ መምታት ራሱ አቅቶታል። ሞስኬራን ተካ። ሙስኬራ በጣም የሚገርም ነበር ትናንት። ቀይ መስመሩ ላይ ዝግት ነው ያለው ስክት ነው ያለው። በጣም ምርጥ ውሳኔ ነው። ነገር ግን ዙቢሜንዲና ትሮሳርድ እንግዲህ የታገሰባቸው መንገድ ጥያቄ የሚያስነሳ ነው። ትሮሳርድ ፍላጎት ብቻ ነበር የነበረው፣ ፊት አልነበረም። እንቅስቃሴዎች ላይ ኳሶች ያመልጡት ነበር። የድሮ ትሮሳርድ አልነበረም። የአኪሬሲ ደረጃው ከፍ ያለው ይሄ የማይሳሳተው የሚወስናቸው ውሳኔ ሁሌም ልክ ነው የሚገኙት ትሮሳርድ አልነበረም ትናንት። ዙቢሜንዲ ላይ ያላቸው ነገር አልገባኝም። 3-1 እየመሩ እንኳን ለኖርጋርድ እድል መስጠት አልፈለጉም። ልጁን ማሳረፍ አልፈለጉም። ልጁ ድካም ላይ ነው። በጣም ኤግዞስትድ ሆኗል። በጣም ኤግዞስትድ ሆኗል። ትናንት በነበረው ጨዋታ ላይ የዲክላን ራይስ ጥሩ መሆን ነው እንጂ ራይስ ካለው ብቃት በ20-30% ቀንሶ ቢሆን ኖሮ በትናንትናው ጨዋታ ላይ አርሰናል ተጋላጭ ነበር። የሱም ቦታ 6 ቁጥር ላይ በተደጋጋሚ ኳስ ሲያደራጅ የምንመለከተው ራይስ ነው። ግን ጥሩ ስለነበረ የራሱንም የዙቢሜንዲንም ቦታ ሲሸፍን ነበር። ስለዚህ ለእንደዚህ አይነት ተጫዋች ልክ ለቲምበር እንዳረጉት ዙቢሜንዲም እንዲሁም ከቲምበር ዙቢሜንዲ መቅደም ነበረበት። አርቴታ አሁንም እዚህ ቦታ ላይ እዚህ ውሳኔዎች ላይ መስተካከል ያለባቸው ነገሮች አሉ። ቶሎ ነገሮችን መወሰን ቶሎ ማድረግ ተገቢ ነው። የደከሙ ተጫዋቾች አሉ አመቱ ሙሉ እየተጫወቱ ያሉት እንደ ዙቢሜንዲ አይነት ተጫዋች ምንም ካለረፍት ነው እየተጫወቱ ያለው። ካለረፍት ይፈልጋል ረፍት 20 ደቂቃ 30 ደቂቃ እንደገና አቅሙን ታሳድጋለ። ቡድኑ 1-2 ተጫዋች ሲቀይርለት እኮ የደከሙት ተጫዋቾች ራሱ ጉልበታቸው ማምጣት የሚችልበት ሬት አለና ከሱ ጋር የተያዘው ነገር ጥያቄ ያስነሳል። ዙቢሜንዲ ላይ ያላቸው ነገር በጣም ጥያቄ የሚያስነሳ ነው። ማስተካከል አለባቸው። ትናንት ስላሸነፉ በድሉ ተሸፍኗል። በድሉ ተሸፈነ እንጂ አንደኛ በትናንትናው ሽንፈት አርሰናል ሽንፈት ቢያስተናግዱ ያቻ ቢወጣ ዙቢሜንዲ ላይ ብዙ ጣቶች ይቀሰሩ ነበር። አሁንም ግን መስተካከል አለበት። ነገም ዋጋ እንዳያስከፍል። ትልልቅ ጨዋታ ነው ያላቸው ቼልሲ፣ ብራይተን፣ ሲቲ ራሱ ተከታታይ ጨዋታዎቻቸው። አሁንም አርሰናል ከባባር ጨዋታ ነው ያለው ከፊቱ። አሁን እንግሊዝ ፕሪሚየር ሊግ ፕሪዲክስ ለማድረግ አስቸጋሪ ነው። እከሌ ወራጅ ቀጠና ውስጥ ነው፣ እከሌ አንደኛ ነው ብለህ የምታደርገው ነገር የለም። የትኛውን ቡድን ምንም አይነት ችግር የመፍጠር አቅም አለው በዘንድሮው እንግሊዝ ፕሪሚየር ሊግ ውድድር ላይ። በነገራችን ላይ በቀጣይ ሲቲ ሶስቱንም የወራጅ ቀጠና ስጋት ያለባቸውና ወራጆቹ ነው የሚገጥሙ። ሊድስ፣ ኖቲንግሃም፣ ዌስትሃም ሶስቱ ተከታታይ የሚገጥማቸው። አሁን ፕሪዲክት የምታደርገው ከሶስቱም 3 ነጥብ ይወስዳሉ ነው የምታስበው። ግን እንግሊዝ ፕሪሚየር ሊግ እንደዛ ብለህ የምታስበው ውድድር አይደለም። በጣም ከባድ ነው። ለዛ ነው አሁንም አርሰናል ሪፍሬሽ እያደረገ ተጫዋች ትናንት አሁን 20 ደቂቃ ቢሰጥ 3-1 ከመሩ በኋላ ያስታውቃል ጨዋታው። ኖርጋርድን ብታስገባው በደንብ ማኔጅ ያደርጋል፣ እሱም እድል ያገኛል፣ ልጁን የሚያሳርፍበት እድል ነበረ የሚል እምነት አለኝ። ማይስማሙ ሊኖሩ ይችላሉ፣ ሀሳብ ሊሰጡበት። ግን ዙቢሜንዲ በጣም ኤግዞስትድ የአቅም ችግር ኑሮበት አይደለም። አቅምንም ማሳየን እኮ እስከ ታህሳስ ወር ድረስ እኮ በደንብ አድርጎ ራሱን እኮ አሳየ እኮ። ትልልቅ ጨዋታዎች ጭምር ራሱን ገለጸ። ግን የድካም ስሜት ግን በጣም እየተመለከትንበት የሚገኝ ተጫዋቹ ነው፣ እያየው ትገኛለሁ። ሌላ ብዙ የምታነሳው ነገር የለም። በተለይ ትናንት የሲቲ የመሪነቱን ልዩነት ወደ 2 ማጥበብን ተከትሎ ተስፋ ሊሰጥ ይችላል ተብሎ ነበር። ሰሜን ለንደን ደርቢ ነው። አይጎር ቱዶር ራሳቸው የተናገሩት የተሰጠኝ እቅድ ቶትናም እንዳይወርድ ማድረግና
አርሰናልን ከዋንጫ ፉክክር ማስቀረት ነው የሚል ሐሳብ ሰጥቶ ነበር እና ብዙ ጠብቅ ነበር የትናንትናውን ጨዋታ። በተቃራኒው ነው አርሰናል ያደረገው። ይሄ የሚሰጠው ከ3 ነጥብ በላይ ነው። 3 ነጥብ 3 ጎል አግኝቷል። 3 ነጥብና 3 ነጥብ ጎል ግን ከዛ በላይ ነው ድሉ። ለምን ሳይኮሎጂካሊ ቡድኑ አደጋ ውስጥ እየገባ ነበር። ትናንት አቻ ቢወጣ አስበዋል አርሰናል መንቃት ይችላል መነሳት ይችላል አይመስለኝም። ከዚህ በኋላ ከባድ ነበር። የትናንትናው ድል ግን ሳይኮሎጂካሊ ቦስት ያደርጋል። በዛ ላይ ትናንት ድል ያደረጉት በሚተቹት ተጫዋቾች አቅማቸውን እያሳዩ አይደለም። ትልልቅ ተጫዋታ ላይ እየተመለከትናቸው አይደለም። ለአርሰናል እየጠቀሙ አይደለም። የመጡበት ዋጋ ውድ ነው። ከ150 ሚሊዮን ፓውንድ በላይ በድምር የመጡበት ዋጋ ነው። ግን ውጤት እያመጡ አይደሉም የተባሉት ሁለቱ ተጫዋቾች አንደኛው ፕሌየር ኦፍ ዘማች፣ አንደኛው ተመሳሳይ የዛ አይነት አቅም ኖሮት ግን አንድ ሰው ብቻ ስለሆነ የሚሸለመው የቀረበት ሂደት ነው ያለው። የኮሬሽና ኢዜ ሁለት ጎሎችን ያስቆጠሩት። ሌላው በትናንትናው የተስተዋለው ነገር የቡካዮ ሳካ አቋም በጣም የሚገርም ነበር። ትናንት አሲስት አድርጓል፣ ጎል አላስቆጠረም። በእርግጥ ግን ሳካ ተሻሽሏል በጣም ግን ጎል ማስቆጠር አልነበረም። በጣም ለግብ የቀረቡ ድሎችን አግኝቷል አልጠቀም ግን አይቷል ቶሎ ይሄ በፊቱ አሁን በቅርቡ የምንመለከተው የደከመው ልክ እንደ ዙቢሜንዲ ድካም አለበት ብሎ የምንለው ሳካ አልነበረም። ሪፍሬሽ አድርጓል በደንብ ይጫወታል፣ በደንብ ይከላከላል፣ በደንብ ያጠቃል። ኳሶች በሙሉ ወደሱ ይመጣሉ፣ በአግባቡ ያቀብላል፣ በአግባቡ ይሰጣል፣ በአግባቡ አሲስት ሲያደርግ ተመልክተናል። ይህም ሌላው ለአርሰናል እንደ መልካም ዜና የሚታይ ነው። የሙስኬራ ግን ገርሞኛል እዛ ቦታ ላይ ሙስኬራ እንግዲህ የተጫወተበት ደቂቃ ጥቂት ስለሆነ ከኋላ ቢሳሳት የሚያርመው ተጫዋች ሳሊባ እንዳለ ስላወቀው ኮንፊደንስ አለው። ቢሳሳት ቢልታለፍ እንኳን ሳሊባ አለ ብሎ ስለሚያስብ ሊሆን ይችላል። ግን እንዲሁም ከመሃል ተከላካይነት ይልቅ የቀይ መስመር ተከላካይነቱ ትናንት ካደረገው እንቅስቃሴ አንጻር በጣም የሚደንቅ ነው። ሙስኬራ ምንም ነገር እንዲመጣ አልፈቀደም። ይባስ ብሎ ኳሶቹ ወደፊት እንዲሄዱ ሲያግዝ ነበረ። ቡድኑ በጥሩ መንገድ ሲያግዝ የነበረበት ሂደት ነበረ። የቶተናም ነገር እንጃለቱ ከባድ ነው። በዚህ ሂደት እኔ ቶተናም የሚተርፍ አይመስለኝም። ከኖቲንግሃም ፎረስት፣ ከሊድስ፣ ከዌስትሃም እንዴት ነው ቶተናም የሚወዳደረው? አይተው ከሆነ የእነሱን ጨዋታዎች ትናንት ከሊቨርፑል ጋር የነበረው የኖቲንግሃም ፎረስትን ጨዋታ አይተናል። ሊድስ አስቶን ቪላ እንዴት አድርጎ እንዳሸነፈው አይተናል። ዌስትሃም እንዴት እየተነቃቃ እንደመጣ እያየን ነው። ዌስትሃም ራሱ ማለት የኳሊቲ የቡድናቸው ኳሊቲ የተጫዋቾቻቸው ኳሊቲን ስንመለከትና ቶተናምን ኳሊቲ ስትመለከት ታፍራለህ፣ ትደነግጣለህ። ጉዳት ነው በእርግጥ ይገባኛል። 12-13 ተጫዋቾች የዋና ቡድን አባላትን አተ ለዛውም ቁልፍ ተጫዋቾች ቋሚ 11ዶች ውስጥ የሚገቡት ፔድሮ ፖሮ፣ ቤን ዴቪስ፣ ክሪስቲያን ሮሜሮ፣ ኡዶጌ ጥራ መሃሉ ላይ ማዲሰን፣ ቤንታንኩር፣ ኩሉሲቪስኪ፣ ዊልሰን ዶበርት ምን የቀረ ተጫዋች አለ? ደሞ እንዳለ መሐመድ ቅዱስ እንዳለ የተጎዱት ደግሞ ሎንግ ተርም ጉዳት ጉልበት፣ አንክል፣ ጡንቻ ረጅም ጊዜ የሚያውቁ የአብዛኞቹ ቀዶ ጥገና ያደረጉ ናቸው። ከባድ ነው። ፈጣሪው ነው ለቶተናም እኔ ፈጣሪው ነው። በቃ ልጆቹ ቶሎ ተመልሰው ቡድን መጥቀም ካልቻሉ እኔ ከእንግሊዝ ፕሪሚየር ሊግ ካሉት ቡድኖች አንጻር ለመትረፍ ከሚሄዱት ቡድኖች አንጻር ስንመለከተው ቶተናም ከሌሎቹ ኢቭን ወራጅ ቀጠና ውስጥ ካለው ከዌስትሃም አንጻር ቶተናም 4 ነጥብ ነው ያለው ከዌስትሃም ልዩነቱ። ቀይ መብራት እያበራበት ነው። ከአቋማቸው አንጻር ነው እኔ አሁን እያየሁ ከከረንት ፐርፎርማንስ አንጻር ቀይ መብራት ቶተናም ላይ እያበራ ነው። ከባድ ቀይ መብራት እያበራ ነው የሚገኘው። በነገራችን ላይ ለመጀመሪያ ጊዜ ነው አይደል ሚኬል አርቴታ በ5 ተከታታይ ጨዋታ በሰሜን ለንደን ደርቢ ያሸነፉት። አዲስ ታሪክ ሰርቷል። በትናንትናው ጨዋታ ላይ የተወሰኑ እንደው ፈገግ የሚያደርጉና የተወሰኑ ነጥቦችን ላንሳና አሉት የራንተ ፋክቶችና ሌሎች ጉዳዮችን እሰጥሃለሁ። አንዱ የቶማስ ፍራንከ ነው። እኛም ቲክቶክ ላይ ሰርተናል። በነገራችን ላይ አሉት ይሰማ ምን ሲዲ ስፖርት ክሩ ሊሸለም እኮ ትናንት አልሰማም ምንድን ነው ሶፊ? አየህ ኩል አድማጮች ሰምተዋል። ምንድን ኤሉዳ ኢምፖርት ኤንድ ኤክስፖርት ኤሉዳ የኛ አጋር የሆነው ድርጅት አስደስታችሁኛል በስራችሁ ብሎ ሲዲ ስፖርትን 300,000 ብር ለክሩ ሽልማት አቅርቧል። አዎ ግን ለመሸለም አሁን ትናንት ከተናገርን በኋላ ወደ 5,000 ጨምሯል። 50,000 ገብተዋል። 100,000 ማስገባት ብቻ ነው። ቀላል ስራ የተሰጠ
ምን ቲክቶክ ላይ ታው እንጂ። አዎ ስለዚህ አድማጮቻችን አሁን ቲክቶክ ላይ ያላችሁ ኤሉዳ ኢምፖርት ኤንድ ኤክስፖርት ብላችሁ ፎሎ አድርጉልን፣ ኮፕሊንግ ሼር አድርጉልን። የዴባ ሌላ ነው ሰርፕራይዙ፣ እሱ ሌላ ነው። ይሄኛው ደግሞ ቃል በቃል ተናግረዋል ስራ አስኪያጁ 300 ሺህ ብር ለክሩ አበረክታለሁ ሲዲ ስፖርቶች ብለዋልና አሉቲ አልሰማህም? በዚሁ ለአድማጮችም ላልሰሙም ለመግለጽ ነው ለአንተም ለመግለጽ ነው አሉት። ያው እየፎረፍክ ስላስቸገርክ ለነገር እኔ እኮ የማይክ ጥረት ስላለ እኮ እኔ አሁን ትናንትናም ደጅን ያየሁት ኳሱንና አርሰናል እንኳን ሳትገባ ምን የሚሉ ሰዎች ይበዛሉና አሁን ይጨናነቃል። እኔ ከሁሉም ታናሽ እኔ ነኝ። መጥቼ ስቱዲዮ ማጨናነቅ የለብኝም፣ ለተላላቆቼ ቦታ መስጠት አለብኝ ብዬ አስባለሁ እንጂ ትርታም ከመግባታችን በፊት አራዳ ስናስተላልፍ ማይኮች ባዶ ሲኖሩ ቹቻም ገዝሽም ሳይኖሩ ነበርኩና ከዛ አኳያ አይደለም የማይክ እጥረትና የእንግዶች መብዛት እኛም ፈላጊዎቻችን ብዙ ስለሆነ ነው እንጂ ቀጣይ እንደውም እነ ሲም ካርድ ይመጣሉ ብሏል። ይመጣሉ አብርሃም ቅዳሜ ከሰዓትን እዚህ ክሩን ልናሰራ ቅዳሜ ከሰዓት እዚህ ነው የሚቀረሰው። እሺ በዚሁ ለማንሳት ብዬ ነው። ቶማስ ፍራንክ ትናንት ታውሷል በአርሰናል። በእርግጥ ውለታ አለባቸው የአርሰናል ደጋፊዎች። ዘንድሮ ዋንጫ ከወሰዱ አንዱ ሊያመሰግኗቸው የሚገቡት ቶማስ ፍራንከን ነው። እንዲህ ለመውረድ እየተንገታገቱ እኮ በዚህ ሁኔታ ውስጥ ነው አስጥሮላቸዋል። እነዚህኑ ተጫዋቾች ይዘው ሲቲን አስጥሯል። እነዚህኑ ተጫዋቾች ነው የያዙት። የተለየ ተጫዋች አልነበረም። ክሪስቲያን ሮሜሮ ነበረ በዛ ጨዋታ አይ ቲንክ አልነበረም አይደል? ሲቲን አልነበረ ዩናይትድ ላይ ቀይ አይቶ ባልነበሩ በእነዚሁ ተጫዋቾች ታግለው ይዘው ወጥተዋል ነጥብና አስገራሚ ነበር። ለአርሰናል የተጫወቱ ይመስል ነበረ። ገና እንደመጡ ከኔ ብዙ አጠብቁ፣ በየሳምንቱ እንዳሸንፍ አጠብቁ። ቶተናምን አሻሽለዋሉ ግን በየሳምንቱ እንዳሸንፍ አጠብቁ፣ ምክንያቱም እኛ አርሰናል አይደለንም ብለው ነበር እና በጣም ተናዶ ነበር ደጋፊዎቻቸው። ከዛ በኋላ ደግሞ ኩባያ ይዘው ሻይ አንተ እኮ ስቀዳ እንደዚህ እየቀዳህ እንዴት አይታይም? ያንን የሚያክል ቦግ ያለ ነገር አይደለ? ስቀዳ ቦግ ያለ ነገር እንዴት አይታይም? እና የአርሰናል በትልቁ ነው የሚታየው፣ የአርሰናል ሎጎ ያለበት ነው። እሱን አድርገው ታዩ። ሲቲን ነጥብ ባስጣሉ በሳምንቱ ነው የተሰናበቱት፣ ወዲያው ነው የተሰናበቱት እኚህ ሰው እና የአርሰናል ደጋፊዎች ግን ውለት አልረሱም። በቶተንሃም ስፐር ስቴዲየም የእርሳቸውን ምስል በአሻንጉሊት ነገር አድርገው ሲያሳዩ ነበር እና እዛ ከጎኑ የነበረው ሰው ደግሞ ኢትዮጵያዊ ነው። አይቷል። እሱ ነው እንዴት ኢትዮጵያዊ ነው ከያዘው ሰውዬ ጎን ያለው ኢትዮጵያዊ ነው። የኢትዮጵያን የአትሌቲክሱን እንትን ያደረገው ቱታ ኢትዮጵያ የሚለው ነው እሱን ያደረገውና የእርሳቸውን ከአጠገቡ ነው የሚያሳዩት። እንግዲህ በጋራ አዘጋጅቶ ያመጡት ሊሆን ይችላል። እዛ አካባቢ ያሉት ደጋፊዎች ይሄ ነቆራ ከኢትዮጵያ ሄደ ከኢትዮጵያ ሄደ እሷ አነጋጋሪ ሆኖ ቀጥሏል። ከዛ ባለፈ ትልቁ አነጋጋሪ ሆነው የኮረሽ ጎል ካስቆጠረ በኋላ ደስታቸውን ለመግለጽ ሲሄዱ የአርሰናል ደጋፊዎች ሲሰበሰቡ የዲክላን ራይስ ሚስት ፎቶ እያሳዩት ነበረ የቶተንሃም ደጋፊዎች። እንደምታውቀው የዲክላን ራይስ ባለቤት በጣም ወፍራም ናት በጣም። ይሄ አሁን ብዙ ጊዜ እግር ኳስ ተጫዋቾች የሚያገቧቸው አይተህ ከሆነ ሞዴሎች ምናምን አይደለ? እንዲሁም ብዙዎቹ ጋዜጣ ላይ የሚወጡ ናቸው። በክለቦቹ ጋር በጋዜጣ ላይ በሽቶ ማስታወቂያ ላይ በተለያዩ ማስታወቂያዎች ላይ የሚወጡ ናቸው። አብዛኞቹ የሞዴሎች ናቸው። በቃ በብዛት የሚዲያ ሰዎች ናቸው የብዙዎቹ። ያም ካልሆኑ በጣም በቃ ሼፒ ምናምን ቆንጆዎች ናቸው የሚሆኑት የእግር ኳስ ተጫዋቾች አይተህ ከሆነ በአብዛኛው ማለት ነው። የዲክላን ራይስ ግን በተቃራኒው አብረው ነው ያደጉት። በልጅነታቸው ነው የሚተዋወቁት ትምህርት ቤት ውስጥ። በጣም ወፍራም ናት። በቃ 4 ማለት ነው። እና በዛ ምክንያት በማድረግ እሱን ይነቁሩታል በተለያየ ጊዜ። ማህበራዊ ሚዲያ አንዴ ፎቶ ፖስት አድርጋ በቃ አብጠለጠሏት ነው የምልህ። በቃ ዘጋችሁ ኢንስታግራም። እንዲሁ ከራይስ ጋር ራይስም አንዴ ፖስት አድርጓት የሆነ ቢች ዳር ምናምን እየተዝናኑ አዘጉት እስኪዘጋ ድረስ ማለት ነው። በቃ ስድብ በቃ የሚዘገን ስድብ። በኋላ ላይ ኢቭን ሀሳብ ሰጥቷል እሱ። እኔ እኮ ነኝ አብሬያት የምኖረው ምን ማለት ነው? ይሄስ ነውር አይደለም ወይ? በሰው የአካል ገጽታ፣ በሰው መልክ፣ በሰው ውፍረት እንዲህ አይነት ቀልድ ይደረጋል ወይ? ምን አረገች? አልደረሰቻችባችሁ? ምንም አላረገቻችሁ? አልሰደበቻችሁ? አልተነገረቻችሁ? እኔ ከወደድኳት የኔን የወደድኩትን ነገር መውደድ ነው እንጂ ካልፈለጋችሁ ደግሞ መተው ነው እንጂ በዛ ልክ ሰውን በቃ እንትን ማድረግ ተገቢ አይደለም ሲል ነበረና እንደውም እኛም ሀገር ሰሞኑን አንድ መረጃ እያየው ነበረ። አንድ ታዳጊ ሕፃን ልጅ እንዲሁ በሰውነት ቅርጿ ይነቅሯታል እና በቃ በዛ ተማራ ራሷን እስከ ማጥፋት እንደደረሰች ሲነገር አይቻለሁ ማህበራዊ ሚዲያ ላይ። እንደ አጋጣሚ ሆኖ ሰዎቹንም እንደ አማቃቸው ናቸውና
ማህበራዊ ሚዲያ ላይ ይሄ ሲሰራጭ አይቻለሁ እና እንደዚህ አይነት ነገሮች ፕሊዝ ማለት ለሰሚው ለተናጋሪው ቀላል ሊመስል ይችላል፣ ግን ለዛኛው ሰው ላይ የሚያመጣው ሳይኮሎጂካል ስነልቦና ተጽዕኖ ግን ቀላል አይደለም። እንደው በዚች አጋጣሚ ሀሳብ ለመስጠት ያለው እና እሷን በማሳየት ነበረ ራይስን ለማበሳጨት የሞከሩት። አክቹዋሊ ራይስ ያያቸው አይመስለኝም። በኋላ ላይ ግን ማህበራዊ ሚዲያ ላይ እንደዛ እያደረጉ እንደነበረ የቶተናም ደጋፊዎች ሲታይ ነበረ። በኋላ ላይ አይተህ ከሆነ አርሰናል 3-1 ነው 4-1 እየመራ የሲቲ ደጋፊዎች የሰማያዊ ጭስ ይዘው ነበር የገቡት። አቻ እንወጣለን ነው የምናሸንፋለን ብሎ የሲቲን ሰማያዊ ጭስ በማድረግ የአርሰናል ደጋፊዎችን ለማበሳጨት ፈልገው ነበረ። በኋላ እንዳልሆነ ሲገባቸው ሰማያዊውን ጭስ ወደ ራያ አውረወሩበት እና ሜዳ ላይ ሰማያዊ ጭስ ይጨስ ነበር። እሷም ነቆራ ነበረች። ከጨዋታው በኋላ ሚኬል አርቴታ የተናገሩት ነገር ኢዜን ይቅርታ ጠይቃለሁ ባይሉም ቃል በቃል ግን ወደዛ የሚወስድ ነገር ነው የተናገሩት። አልተጠቀምንበትም ኢዜን በምን መንገድ መጠቀም እንዳለብኝ ስላላወቅኩኝ ነው። በእኔ ክፍተት ምክንያት ነው ኢዜን መጠቀም ያልቻልነው። አሁን ላይ ግን እንዴት መጠቀም እንዳለብኝ አውቄያለሁ ኢዜን። ከዚህ በኋላ በአብዛኞቹ ጨዋታዎች የምጠቀምበት ተጫዋች ይሆናል የሚል አስቀምጠዋል። ከጨዋታው በኋላ ሄደው ሲስሙት ነበር፣ አይተህ ከሆነ ሲያመሰግኑት ነበር ኢዜን ሚኬል አርቴታ። ቦታውን ከዚህ በኋላም በዚህ ፐርፎርማንስ የሚቀጥል ከሆነ ቶተናም ጋር የምትጫወቱ እያሉ እያጫወቱ የማስገባ ነው። ቶተናም ላይ ነው የነገሰባቸው ያሉ። ዝሮ ግን ሚኬል አርቴታ ተቀብለውታል። ስህተት እንዳለ ከእርሳቸው ተመልክተዋል። ኦዴጋርድ ገብቶ አይተዋል። አይገናኙም። በጣም ከከረንት ፐርፎርማንሳቸው በጣም በእርግጥ ኦዴጋርድም አሲስት አድርጓል አሪፍ ኳስ፣ ግን ሜዳ ላይ ፕሬዘንሳቸው በራሱ ፊዚካል ፕሬዘንሳቸው አይገናኙም። ኦዴጋርድ ከገባ በኋላ ቡድኑ ሽሪንክ እያደረገ ነበረ። ኢዜ ሲኖር ካውንተር አታኩን ስለሚፈሩ የቶተናም ተጫዋቾች ለመውጣት ሲፈሩ ነበር እና ኢዜ ግን እንደ ትናንት ነው አክቲቭ መሆን አለበት። በጣም አክቲቭ መሆን አለበት። እያንዳንዷ ኳስ ላይ ኮንሰንትሬሽኑ ከፍ ያለ መሆን አለበት። ትኩረት ደረጃው ከፍ። ትናንት አርሰናሎች ባደረጉት የትኩረት ልክ ከፍ ማለት ከዙሜንዲ ውጭ እና ከትሮሳርድ ውጭ በተመሳሳይ ቲምበር ከሶስቱ ውጭ ሌሎች ተጫዋቾች በነበራቸው ኢቨን ራያ ትናንት ኮንሰንትሬሽኑ ምርጥ ነበር። ጥሩ ነበር። ጨዋታ ማንበብ ሂደታቸውን በዛ ልክ ከፍ ማድረግ ከቻሉ ቡድኑ አቅም አለው የትኛውን ቡድን የማሸነፍ። የሚኬል አርቴታም አግብተውም 3-1 መርተውም 2-1 መርተውም ፖሴሽን ፉትቦል ብቻ ሳይሆን አታኪንግ ፉትቦል ሲጫወቱ ነበር። ቶሎ ወደ ሳጥን ሄዱ ነበር ካለ ፍራቻ። ይሄ ነው የሚፈለገው። አንድ ጎል አስጠብቀ ከመውጣት ይልቅ አንድ ጎል ለመጨመር መሄድ የተሻለው አማራጭ ነው። ዋጋ ትከፍላል አንድ ጎል ለመጠበቅ በሄድ ቁጥር። አርሰናል በተደጋጋሚ የከፈለበት መንገድ ስለሆነ ማለት ነው። እና ሚኬል አርቴታ ልዩ ነበር የትናንትናው ደስታቸው አይታቸዋል። በቀደም ጋርዲዮላ ሲቲ ካሸነፈ በኋላ ከደጋፊዎቻቸው ጋር የነበረው ስሜት በጣም የተለየ ነበር። እሱን አይቶ የገቡ ይመስለኛል። አብሮ በጋራ እየዘለሉ እየሮጡ ምን እያሉ በጣም የተለየ ስሜት ሰጥተውት ነበረ ድሉን ከጨዋታው በኋላ ተመልክተው ቆናሉቲና እኔ ከ3 ነጥብም በላይ የሆነ ሳይኮሎጂካሊ የስነ ልቦና ጥቅም ያለው ጨዋታ ነው ብዬ ነው የማስበው። ቀጣይ ቼልሲ ነው፣ በሜዳቸው ነው ቼልሲ ነው የሚያገኙት። አንድ ሳምንት ያርፋሉ። የተወሰኑ 2-3 ቀናቶች በዱባይ ለማሳለፍ እቅድ ይዘዋል። ኤነርጃይዝ ለማድረግ እንደገና ሪፍሬሽ ለማድረግ ራሳቸው ሚኬል አርቴታ አስበዋል። ከዚህ በኋላ ያሉት 10 ጨዋታዎች አርሰናል ማሸነፍና ማሸነፍ ብቻ ይጠበቅበታል። አለበለዚያም ሲቲን ሌሎችን አሸንፎ ከሲቲ ጋር አቻ ከወጣም በቂው ነው ዋንጫ ለመውሰድ። ሲቲ ግን ሁሉንም የማሸነፍ ግዴታ አለበት። ሲቲ በሜዳው ይጫወታል። ሁለቱም አድቫንቴጅ አላቸው፣ ሁለቱም ዲስአድቫንቴጅ አላቸው። ቀጣዮቹ ጨዋታዎች ግን እኔ የሲቲ ጨዋታ ብቻ ወሳኝ አይመስለኝም። እንግሊዝ ፕሪሚየር ሊግ ካሉት የቡድኖች እንቅስቃሴ አንጻር ሌሎቹም ጨዋታዎች ዲሲሲቭ ሊሆኑ ይችላሉ ብዬ አስባለሁ። ከሲቲውና ከአርሰናሉ የኢታር ጨዋታ ውጭም ብዬ ነው ማስበዋል። ወደ አንተ አመሰግናለሁ ሶፊዬ። ያው በርከት ያሉ ነጥቦችን በቀጥታ ስርጭት ላይም ስታስተላልፉ ለአድማጭ ተመልካች ብዙ መረጃዎችን አጋርታችኋል። ግን እኔ ከጥያቄ ልጀምር። አንድ ጥያቄ ላንሳ። ያው ቶተንሃምን አለማሸነፍ አይቻልም። መስት ዊን ነው፣ ማሸነፍ አለበት አርሰናል። ግዴታው ነው፣ ማሸነፉ ግዴታ ነው። ግን አሁን እኔ በአርቴታ አሁን ደግሞ ማነሳው ጥያቄ ለስፔናዊ ተጫዋች ያላቸው የጨዋታ ድልና ለሌሎች ዜግነት በቡድን ውስጥ ላሉ ለሌሎች ዜጎች ያሏቸው የመሰለፍ እምነት እኩል ነው ማይመስለኝ እኔ እና በተለይ ይህንን የታዘብኩት ከሚኬሎ ሜሪኖ መጎዳት በኋላ አንዳንድ የአርሰናል ተጫዋቾች
የመሰለፍ እድል ማግኘት አለባቸው። አንተም ቅድም ገልጸዋል፣ ኖርጋርድ መሰለፍ አለበት። ሜሪኖ በዚህ ጨዋታ ላይ ቢኖር ቀይረው ያስገቡታል ያለ ጥርጥር፣ ምንም ጥያቄ የለውም። ግን እሱ በሌለባቸው ጨዋታዎች ላይ አንዳንድ ተጫዋቾች የኩርፊያ ስሜት ሊሰማቸው ይገባል። እንደውም አንተ ቅድም የቤን ዋይትን ነው የገለጸው። እኔ አሁን የኖርጋርድ አለመሰለፍ ጥያቄ ያስነሳል። በብሬንትፎርድ ጥሩ ጊዜ ያሳለፈ ተጫዋች ነው። መጥቶ እያሳየ ያለ አቋም ባሰለፍክባቸው ምንም ጥያቄ የለውም። ኖርጋርድ ሜንታሊቲው ጥሩ ስለሆነ ብቻ ነው። በተደጋጋሚ እሱም አርቴታም ይናገራሉ ተጫዋቾቹ 2 ደቂቃም ስጠው 10 ደቂቃም ስጠው ችግር የለበትም። በቃ ማለት ህልሜን እየኖርኩ ነው ብሎ ነው የሚያስቡ። አርሰናል ጋር በአርሰናል ማሊያ መታየት ራሱ ቃል በቃል ነው የተናገረው። ነገር ግን አሉቲ በደንብ ነው የምስማማው። ኖርጋርድ ዲዘርቭ ያደርጋል ካረጋቸው እንቅስቃሴዎች አንጻር። የትኛው ጨዋታ ላይ ኖርጋርድ ሲሰስ የሰራው? ክለብ ብሩዥ በቋሚነት ተጫውቷል። ካይራት አልማቲ ሲፈልግ ተከላካይ ያደረገው ሲፈልግ አማካኝ ያደረገው ተጫውቷል። ዊጋን ላይ ያሳየው የሚገርም ብቃት ነው። ይህንን ተጫዋች ለምንድን ነው የማትጠቀሙ? አይተኸው የሆነ ጨዋታ ለምሳሌ ማይል ሊዩስ ኬሊን አስገባ እንዳትለው አይተነዋል። ማይል ሊዩስ ኬሊ በፍጹም ከኢንካፔ የተሻለ አይደለም፣ በፍጹም ከካላፊዮሪ የተሻለ አይደለም። ይሄኛው ተጫዋች ግን የተሻለ ፐርፎርማንስ እያሳየ ማስቀመጥህ ያስማማኛል። ካንተ ጋር አሉት 100% ያስማማኛል። እኔ እንደውም መደምደሚያዬ ኖርጋርድ ስፔናዊ ቢሆን ኖሮ ያሰልፉታል ያለ ጥርጥር። አንዳንዴ አርቴታ ላይ ማየው ዘረኝነት አንዳንዴ አፍጦ ይወጣል። ያው ላይመቸው ይችላል አንድ የአርሰናል ደጋፊ የኔ አስተያየት፣ ግን የታየኝን ነገር መናገር መብት አለኝ እና በጣም ጨዋታው እንዲጠበቅ ያደረገው ነገር ምንድነው? የኢጎር ቱዶር የፕሪማች ሀሳቦች በጣም በሰፊው ተናፈሱ። ፕላስ እሳቸው ከዚህ ቀደም ባሰለጠኑባቸው ክለቦች ላይ የመጀመሪያ ጨዋታቸውን ባደረጉባቸው የዩቬንቱስ፣ የላዚዮ፣ የሄላስ ቬሮና በፈረንሳይም በሌላም ሊግ የመጀመሪያ ጨዋታቸውን ሲጀምሩ ድል ነው ያደረጉት እና አርሰናል 6ኛው ክለብ ይሆናቸዋል። አርሰናል ላይ 6ኛ ክለብ ይሆናሉ ኢጎር ቱዶር ከዚህ ቀደም ያላቸውን ስታት ያስቀጥላሉ የሚል እሳቤ መጣ። ከዛ እሳቸውም በጣም አንዳንድ አሰልጣኞች እኔ እንደውም አለስማማም፣ ሰርተህ ማውራት ይሻላል ከድርጊት በፊት የቃላት ጦርነት ውስጥ መግባት በራሱ ጫና ይፈጥርብሃል። በነ ኤሪክ ቴን ሃግ አይተነዋል፣ በነ ሮብን አሞሪም አይተነዋል ይሄን ነገር። አሁንም በነ ሊያም ሮዚነር እየተመለከትነው ነው። በተጨማሪም አሁን ኢጎር ቱዶር ላይ ተመለከትኩት ትላንትና። በጣም ፉል ኦፍ ኮንፊደንስ፣ በጣም ለወራት የቆዩ የተላመዱ ይመስላል የፕሪማች ሀሳባቸው እና ለዛ ይመስላል ያው ቶተንሃምን ማሸነፍ ግዴታ ነው ለአርሰናል። የደርቢነት ስሜት ስላለው ነው ጨዋታው ልዩ ትኩረት የምሰጠው። በየትኛውም እርከን የሚደረግ የደርቢነት ስሜት ያለው ጨዋታ 16ኛም ሁን አንደኛም ሁን ያለው ንዝረትና ሀያልነት ከፍተኛ ነው። ይሄ በሊቨርፑልና በማንቸስተር ዩናይትድ ጨዋታ ተመልክተነዋል። በሁሉም ጨዋታዎች በኒውካስትልና በሰንደርላንድ ራሱ የለንደን ደርቢ ጨዋታ ደረጃን እዚህ ጋር ማስገባት የለብንም፣ ግን ያው አዲስ አሰልጣኝ ሲመጣ ደግሞ በጣም ሞቲቬትድ ይሆናሉ ብለን እናስባለን። ለዛም ነው ጨዋታው እንዲጠብቅ ያደረገው። ግን አርሰናል መስት ዊን ጌም ነው አድርጎታል። ያ ማሸነፍ ግዴታ ነው አድርጎታል። ማሸነፍም ይገባዋል፣ ጥያቄ የለውም። በዚህ ረገድ አርሰናል እንግዲህ ከትላንቱ ጨዋታ በኋላ በርከት ያሉ ሪከርዶችን ሰባብሯል። ሶፊ በጣም በሚያስገርም ሁኔታ አሁን እኮ አርቴታን ላለማሰናበት ዋንጫ ቢያጣ ራሱ ላለማሰናበት እንደዚህ ደግሞ ሪከርዶች ይመነዘራሉ። አሁን ፕሪሚየር ሊጉን አርሰናል ባያሳካ ራሱ አርቴታ ግን ይህን ጨዋታ በማሸነፉ ብቻ በርከት ያሉ ሪከርዶች የአመታት ሪከርዶችን አሻሽሏል። ለምሳሌ አርሰናል በቶተንሃም ባክ ቱ ባክ ድል ሲያደርግ እንደ ግሪጎሪያን የዘመን አቆጣጠር ከ1988-89 በኋላ ይህ ማለት አይ ቲንክ ከ37 ዓመት በኋላ አርሰናል ባክ ቱ ባክ ቶተንሃምን በሜዳውም በቶተንሃም ሜዳ በአርሰናል ሜዳ ያሸነፉ ከ37 ዓመት በኋላ። ይሄ ለማን የተመዘገበው? በአርቴታ። አንደኛው። ሁለተኛው ቢገስት አዌይ ዊኑ አርሰናል ቶተንሃምን በሰፊ የግብ ልዩነት ያሸነፈበት ጊዜ 1978 ነው። 5-0 ዲሴምበር ወር ላይ የተደረገ ውድድር ነበር ወይም ጨዋታ ነበር። ይሄ ማለት ከ48 ዓመት በኋላ አርሰናል ከ5-0 የአዌ በሰፊ የግብ ልዩነት አርሰናልን ቶተንሃም ካሸነፈ በኋላ ሁለተኛው ማርጅኑ ርቀት ያለው በጣም ጋፕ ያለው ድል የትላንቱ ድል 4-1። ይሄ ከ48 ዓመት በኋላ የተመዘገበ ሁለት። ከዛ በተጨማሪ አርሰናል ቶተንሃምን በቶተንሃም ሜዳም በአርሰናልም ሜዳ 3 እና ከዛ በላይ ጎል አስቆጥሮ ያሸነፈው የዛሬ 91 ዓመት ነበር።
1934-35 5-1 ሆም ኤንድ 6-0 አዌ። ከዛ በኋላ ነው እንግዲህ ትላንትና በቶተንሃም ሜዳ አርሰናል ማሸነፉን ተከትሎ ከ91 ዓመት በኋላ የተፈጠረ የውጤት ማሳያ ነው። ይሄ ጥሩ ነው በጣም ለማይክል አርቴታ፣ ለሲቪው ጥሩ ነው፣ ጥያቄ የለውም። አሪፍ ስራ ነው ማለት ይቻላል። ከዛ በተጨማሪ ቅድምም አንተም ሶፊን ገልጸዋል፣ የጎል አስቆጣሪው በተለይ በደርቢውም ጨዋታ ሃትሪክ ሰርቷል። ኢዜ ትናንትናም ጎል አስቆጥሯል። በሁለት ጨዋታ 5 ጎሎች ላይ ደርሷል። ከዚህ ቀደም በአርሰናል ማሊያ በሰሜን ለንደን ደርቢ ጨዋታዎች ላይ ሮበርት ፔሬዝ ነው በ11 ጨዋታ 7 ጎል ያለው እና ኢማኑኤል አዲባየር ትናንትና በተንታኝነት ተመልክተነዋል። ኢማኑኤል አዲባየርም በ7 ጨዋታ 6 ጎል ነው ያለው። እነዚህ ናቸው ፔሬዝ እና አዲባየር ናቸው። ፔሬዝ 11 ጨዋታ፣ አዲባየር 7 ጨዋታ። ኢዜ ግን ገና በ2 ጨዋታ 5 ጎል ደርሷል። ከኢማኑኤል አዲባየር ጋር በ1 ጎል ያንሳል፣ ከፔሬዝ ጋር በ2 ጎል ያንሳል። ይሄ በጣም አርቴታንም ያሸማቃል ብዬ አስባል። ምክንያቱም ድል አልሰጡትም፣ በጣም ሲነፍጉት ነበር። በጣም የጨዋታ ድል አልሰጡትም እና ለዛ ነው እኔ አንዳንዴ እንደ አንድ አፍሪካዊ እንደ ኢትዮጵያዊ አንዳንድ ጥቁር ተጫዋቾች የሚደርስባቸው እንትን ጫናዎች ያናዱሃል። አሁን ኢዜ ለምን አይገባም ትላለህ። የግድ ስፔናዊ መሆን አለበት እንድትል ያደርግሃል። በእርግጥ በቡድን ውስጥ እንደነ ሳካ የመሳሰሉ ጥቁር ተጫዋቾች አሉ፣ ግን ሳካም ያው ብቃቱ ነው አስገዳጅ የሆነበት ነገር ነው ብዬ ማምነው እንጂ ያው አንዳንድ አሰልጣኞች ራሱ ፔፕን ጨምሮ አርቴታን ጨምሮ ሞር በጣም ስፖርትን አንዳንዴ ወደ ኢትኒክ ግሩፕ ይቀይሩታል። ይሄ ወደ ዘር የሚቀይሩት ነገር አይመቸኝም ብዙ ጊዜ። ሌላው ቪክቶር ኮሬሽ ጥሩ መሻሻል ላይ ይገኛል። 26 ከገባ በኋላ አይ ቲንክ ዘ ቤስት ፐርፎርማንስ አርሰናል ከመጣ በኋላ የትናንቱ ነው። የትናንቱ ነው አርሰናል ከገባ ወዲህ ቤስቱ ፐርፎርማንሱ ምርጡ ብቃቱን ያሳየው ትናንትናው ጨዋታ ላይ ነው። ልክ ነው፣ ያስማማል። የኮሬሽ ትናንትና 2 ጎል አስቆጥሯል። በ26 ከገባ በኋላ በሁሉም ውድድሮች እንደሱ ጎል ያስቆጠረ ተጫዋች የለም ይላል። ማለት በ26 ከገባ በኋላ በተለይ በፕሪሚየር ሊጉ ወደ 8 ጎሎችን አስቆጥሯል። አጠቃላይ 15ኛ ጎል ላይ ደርሷል። ስለዚህ የኮሬሽ እና 26 በጣም ተጣጥመዋል ማለት ይቻላል። በጣም እያደረገ ያለው እንቅስቃሴ በጣም ግሩም ነው ማለት ይቻላል። በተቃራኒው ደግሞ 2026 ለቶተናም አልሆነም። በ2026 ድል አላረጉም። ለመጨረሻ ጊዜ ታህሳስ 2005 ላይ ነው ድል ያደረጉት። 2026 እንግዲህ ሶስተኛ ወር ልንገባ ነው አይደል? አንድም ድል የላቸው፣ ጠሞባቸዋል። ሚወርድ ይመስለኛል። እኔ ካሉት ቡድኖች ቶተናም ነው የሚወርድ። አሁን ባለው እነ ኩሉሲቪስኪ እነ ማዲሰን ምናምን ተመልሰው እነ ቤርጋቨል እነ ማምር ቅዱስ ተመልሰው ምናምን ከጉዳታቸው አገግመው ቶሎ መጥተው ከጠቀሙት ካልሆነ በስተቀር አስቸጋሪ። እንደውም የሚመለሱ አብዛኞቹ ረጅም ጊዜ ነው፣ አመቱ ሙሉ ነው ብዙዎቹ የተጎዱት። ልክ ነው። እና የኮሮች ላይ ተጨማሪ ነጥቦችን ለማንሳት ያክል በ26 ከገባ በኋላ በ14 ጨዋታዎች ላይ ተሰልፎ ተጫውቷል። ያው አንዳንድ ጥያቄዎች ይነሳሉ። እሱም ላይ አማካኙን ክፍል ላይ ለምን አይሰጡትም የሚል ጥያቄ ታነሳለ። እሱስ ደጋሚ ደግሞ ለምን ወጣ ብሎ አይጫወትም፣ ለምን ለአርቴታ ሀሳብ አይሆንም ትላለ። ግን 26 ከገባ በኋላ አጠቃላይ በአቬሬጅ ስትመለከተው 8 ጎል አስቆጥሯል፣ 22 ሙከራ አድርጓል። ስለዚህ 0.23 ኤክስጂ ፐር ሾት እንዳለው ማሳያ ነው። ግን የቶተናም ነገር በጣም ከድጡ ወደ ማጡ የሄደ እንደሆነ ማሳያ ነው። ኢጎር ቱደር የመጀመሪያው የቶተናም አሰልጣኝ ሆነዋል። የትላንቱ ሽንፈት ተከትሎ በፕሪሚየር ሊጉ ከአንድሪያ ቪላስ ቦዋስ የኦገስት 2012 ሽንፈት በኋላ ፕሪቪየስሊ ካደረጓቸው 9 ጨዋታዎች ሽንፈትን አላስተናገዱም ነበር። ፕሪቪየስሊ በነበሩባቸው ጁቬንቱስ 6 ማሸነፍ 3 አቻ ነው የወጡትና ከዛ በኋላ መጥተው ነው ትላንትና ሽንፈትን ያስተናገዱትና እሳቸው ወሬ በጣም ከልክ በላይ ሆነ። በጣም እንደውም አትሊስት ጉዳት ባይኖርባቸው እሺ መፎከራቸው ልክ ነው ትላለ። ግን በ13 ተጫዋች የተጫወት አሁን እነ ግሬ ትላንትና የሚሰሩ ስህተት እኮ በጣም ዋጋ የሚያስከፍል ነው። ራሱ ግብ ጠባቂው ቪካሪዮ ራሱ የሚሰራው ስህተት እጅግ ልክ አልነበረምና እንደውም የጎሉ ማርጅን አንሷል። ቡካዮ ሳካ ያመከናቸው ጎሎች መቆጠር ነበረባቸው ብዬ አስባለሁ። ግን አርሰናል ከሞላ ጎደል ትናንትና በጣም ወሳኝ ድል ነው ያስመዘገበው። ኮንፊደንሱ መልሷል። ማሸነፍ ነበረበት፣ አድርጎታል። ያ ኦብቪየስሊ እና ቀጣይ ደግሞ ቼልሲ ነው። ቼልሲ ከበርንሌ ጋር ነጥብ መጣሉ ትንሽ እንደዚህ ጨዋታ ላይ ጠንከር ብሎ እንዳይመጣበት የሚል ስጋት አለኝ። ግን በሜዳው ኤምሬትስ ላይ መደረጉ ጨዋታውን ይበልጥ ለአርሰናል ደግሞ የሚሰጠው ግልጋሎትና የሚሰጠው ነገር ከፍ እንዳለ መናገር ይቻላል እና እንኳን ደስ ያላችሁ ማለት እወዳለሁ። ንፉግነት ጥሩ አይደል?